ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን ነው። ስላንተ ነው መድኃኒት ማዘዝ እውነት ለመናገር አሁን ካህናቱም ላይ በደንብ ከስራ ወይም ከዚህ ከዕለታዊ ከደሞዝ አልፈን ማሰብ ያስፈልጋል። በዕለት ዕለት እዛ ምን ቆመው ለማን ነው እዚህ የሚለው ለዛ ማለት በእንዲህ አቅም የሚለው ስላንተ ነው የሚለው ስለ ህዝቡ እንደቆሙ ስለ ህዝቡ እየሰገዱ እንደሆነ ስለ ህዝቡ መባ እያቀረቡ እንደሆነ እንዲያስታውሱ ያስጠነቅቃል። ይሄ እንግዲህ መግቢያው ላይ ነው። ከዛ በኋላ ይቀጥልና ወታን ሶስቱ ሀገር ለሀገር በልብ ከበውቱ ጊዜ አንተ እዛው እንኳን አንዳንዱ ቤቱ የለም ቤተ መቅደሱ የለም አልመጣም ቅዳሴው ላይ እዛው ቁማ አንተ ደግሞ ወታን ሶስቱ ሀገር ለሀገር ትዞራለህ ይላል። በልብ አሁን ትልቁ ችግር እሱ አይደል ነው። ቅዳሴ ላይ አሁን እንደው ብዙዎቻችንን የሚፈትነን አሁን እርግጠኛ ነኝ ተመልካቾቻችንም በጣም ብዙ ይፈትናሉ ያስባሉ። በቃ ምናልባት የሚቀድሱት ካህናት የተሰየሙት ካህናት ካልሆኑ በስተቀር አብዛኛዎቻችን ቅዳሴ ላይ ሆነን የማንዞረው ሀገር የማንጎበኘው ሰፈር የማይመጣብን ችግር የማናስታውሰው ትዝታይ ቅዳሴ ጊዜ ነው። በቃ ተሰብስበው ይመጣ በቃ ልክ እንደው አስቸጋሪ ልክ በቃ ቅዳሴው ዲስቼንጅ እኔ በነገራችን ላይ ቅዳሴ እውነተኛ መስዋዕት መሆን እውነተኛ የክርስቶስ መባ መሆን ወይም የእውነተኛ አምልኮት የሚፈጸምበት መሆኑ ምስክር ነው። በቃ ሰይጣን ጦር ያዘምትበታል። አስቀደሱ የምኞት ጦር ያዘምትበታል። የሐልዮ ጦር ያዘምትበታል። ከዛ በኋላ ምንም በቃ ወደኋላ መሄድ ነው። ወደኋላ መሄድ ስራ ቦታው ሄዳል። የተጣላውን ያስታውሳል። የሆነ ነገሩን ያስታውሳል። ሲያልቅ ያልቃል ምኞቱ ራሱ እና አንተም ሀገር ለሀገር ለምን ትዞራለህ? ስላንተ እየጸለየ አንገቱን ዝቅ አድርጎ እየለመንልህ ለምን አትሰማውም ነው የሚለው። መዘጋጅ ዝግጅት ክፍል ነው ይሄ እንግዲህ ዝግጅት ክፍሉ ላይ ነው። አሁን አንድ አስቀዳሽ እንዳይዞር በአይምሮ በልቦናው እንዲያይናክል ማድረጊያ ነው። በቃ አትዙር፣ ስላንተ እየተጸለየ ነው። አርፈህ ቆመህ እግሮችን ተክለህ ወደ ሰማያት እጅህን ዘርግተህ ለምን ስላንተ እየተጸለየ ነው የሚለው። ስለዚህ ይሄንን ይላል። ከዛ ይቀጥልና እንዘህቱ አንተ በማህተሙ ለመራዊ ሰማያዊ ክርስቶስ አንተ እንዲሁ ተራ አይደለም። አንተ እኮ በሰማያዊው ሙሽራ ክርስቶስ በሱ ታትመሃል። አንተ ዝም ብለህ ተራ አይደለም። ተራ የሚለው ዝም ብሎ ፍጡር አይደለም። ዝም ብሎ ፈርሶ በስብሶ ሞቶ እንደሚቀር አይነት ከንቱ ፍጡር አይደለም። አንተ እንደዛ አይደለም። እና ምንድን ነው ይላል እንዘህቱ አንተ የታተምክ ነህ። ስለዚህ እኛ ታትመናል። በአርባ በሰማንያ ቀን እንለው እኮ ወደን ምን ጠራው የታተምንበትን ዕለት ነው። ከዛ ጀምሮ እኮ እኛ ባለቤት እኮ አይደል። ልክ አንድ ወረቀት ማህተም ከተደረገበት በኋላ ህጋዊ የሚሆነው የተጻፈበት ነገር እኮ ህጋዊ ያደርገው። መኪታ ከተደረገበት በኋላ ግን ያ ወረቀት ምን ይሆናል? ህጋዊ የሚሰራ ኃይል ያለው ይሆናል ማለት ነው። ስለዚህ ልክ አንተ ኃይል አለ አንተ ላይ ታትመሃል። በክርስቶስ ማህተምነት ታትመሃል፣ በሙሽራው በክርስቶስ። ስለዚህ ለምንድን ነው የምትዞረው? የምትባክነው ባለቤት እንደሌለው አድራሻ እንደሌለው ከንቱ እንደሆነ በዚህ ዓለም ተስፋ እንደሌለው እዚህ ዓለም ውጣ ውረድ መውደቅ መነሳት የሚያሳስበው ከንቱ የዚህ ዓለም ቀሪ ሰው። አንተ ግን የታተምክ ነህ። ለዛ ለታተምክበት ዓላማ ነው መኖር ያለብህ። ይሄ ወደ ታተመው ሙሽራ ተመልከት፣ ወደ ዋጋ ወደ ከፈለልህ ሙሽራ ተመልከት እያለ ነው የሚያሳስበው። እና እንግዲህ እንዲህ እያለ ይቀጥላል ይልታል። እስኪ መሀል ስቶትም እያስገቡበት ምክንያቱም አንድ ስለሆነ እንትን እያለ ነው እንደሚሄዱ ነው። ያው ከዚህ በኋላ ያው ቃላቱ እንደዚህ ተመሳሳይ ስለሆኑ እኛ ብቻ የቅዳሴውን ክፍሎችን ዝግጅቶችን በየርሳቸው ለማሳየት ያህል ነው። ሙሉውን በንባብ የሚዘለቁ አይደሉም። ግን ርዕሳቸውን ምን ርዕስ አለው የሚለውን እያየን ለመሄድ ስለሆነ እየሞከርን ያለ ነው። ይቀጥላል እንዲሁ እያለ ዞሮ እዚህ ላይ በቃ መያዝ ያለበት ነገር መያዝ አለበት። መቆም አለብን በትክክል ያ ሰዓት ለእኛ ስርየት የሚለመንበት ጊዜ መሆኑን በትክክል ማወቅ አለብን። ስርየት እየለመነ ያለው ደግሞ ማነው? ካህኑ እየለመነልን ነው። ስለራሱ እየለመነ ነው። ስለኛ እየለመነ ነው።
እኛ ደግሞ ስለ ካህኑ እኛም መለመን አለብን፣ ስለ ራሳችን መለመን አለብን። ቅዳሴ የህብረት ነው ማለት ነው። ያ ሰዓት መላእክት እንግዲህ የመላእክት ማህበር ያሉበት በጣም ልዩ ሰዓት ነው። እንመጣበታለን። የሚመጣን ገር ብዛት ይለት የሚለውም አለ። ስለዚህ እዚህ ላይ እንግዲህ የዝግጅት ክፍል የሚለው እንደው በትልቁ ለምን ትወጽም ቤተክርስቲያን በቃ ስላንተ ሌላው ወካል ያደንበንት ያከ የሚለው ነው ትልቁ ነገር። ሌላው ስላንተ ይለምናል፣ አንተ ለምን ወጥተህ ትሄዳለህ? በቃ ከቤተክርስቲያን ለምን ትወጣለህ? በህሊናም በእግርም ያው እንደው ቅድም ያነሱት ነገር አለ መሰመር ያለበት በተለይኛ ካህናቱ አካባቢ ለሰዎች እንዲህ ብለን የምናስተምር ሰዎች በቅዳሴ ጊዜ ቁመን አድረን እውነት ነው በድካም ጊዜ ማይሌት አድሮ ደግሞ እዛው ላይ ማስቀደስ ላይቻል ይችል ይሆናል። ግን ሁሌ ነው ወይ ሲበዛም ሳይበዛም ሲደክምም ሳይደክምም ነው ወይ ሲደክም ወጥቶ አረፍ ተብሎ ሊመለስ ይቻላል። ግን ሁሌ በቃ እንደው ማይሌት ካበቃ በኋላ ሰዎች ጭምር የሆነ ተረት እስኪያወጡ ድረስ መቀጣጠቢያ ምሳሌ እስክንሆን ድረስ እና እኛ ሌላው ስለኛ ቅዳሴ ተገባ እየተባለ ከቅዳሴ እንዳልሆን ስርየተ ኃጢአት እንዳይለመንልን የካህኑን ቃል ማንፈልግ ስትንመስል ድረስ ቅዳሴውን አያስፈልገንም ብለን በዋጅ እስከምናገር ድረስ አንድ ጊዜ ተገልግሎ ወጥቶ ሁለት አይነት ሁኔታ ሁለት ነው። በዚህ ላይ ካነሱት እንደውም ሁለት ነው። አንዱ እንዲያሉት ቅዳሴ ልክ ሲጀመር የሚወጣሉት በነገራችን ላይ ማህሌት ያለ ቅዳሴ የለም። ማህሌት ያለ ቅዳሴ ማህተሙ ቅዳሴ ምንም ይሁን ማህሌቱ ረጅም ሰዓት ሊወስድ ይችላል። እንትማ ማህሌቱ አጭር ልትሆን ትችላለች ከእንትማ ግን ማህተም ሳይደረግበት እንዴት አገልግሎታችን እንወጣለን? አንዱ። ሁለተኛው ደግሞ በተለይም ደግሞ ይሄ ከውጩ አገልግሎት ከአውደ ምሕረቱ አገልግሎት አንጻር ደግሞ ይሄ መምህራን ወንጌልን የሚመለከተው ደግሞ ለአንድየው አለመግባት ወደ ሁለቱ መውጣቱ አለ፣ ለአንድየው ደግሞ አለመግባቱ ማለት በቃ ይሄ ቅዳሴው ምንም ይኖረው ምን ክፍሉ ምንም ይሆን ከቅዳሴ በኋላ እኮ ለማስተማር ቅዳሴውን አለመሳተፍ እንዳሉት ቅድም ችግሮች ይኖራሉ። የቦታ ርቀት ሊኖር ይችላል፣ ምናምን ምክንያቶች ሊኖሩ ይችላሉ። ግን ሁልጊዜ ነው ወይ? ይሄን በደንብ መጠየቅ ሁልጊዜ ነው ወይ? ሁልጊዜ እንደዛ ነን። ስለዚህ አስበን አቅደን በቃ ከቅዳሴው መሳተፍ አለብን። ይሄ ቅድም እንዳለው ሰማያዊ ሙሽራ ክርስቶስ ራሱ ባለቤቱ የሚገኝበት ነው። እዛ ላይ እኛ ሳንገኝ በኋላ ናና ምስጢር ግለጥ ብንለው ከየት ይመጣል ነው? ምስጢሩ ከየት ነው የምንናገርበት? ስለማን ነው የምንናገረው? አማናዊ ክርስቶስ አማናዊ ሆኖ ለምዕመናን ሲሰጥ ያላየ ነው። በኋላ እንዴት አድርገን ነው የምንሰብከው? እና ይሄንን በደንብ ሁለቱም አለ ብዬ ሁለቱም አለ። በጣም እንደውም ችግር የሆነው እሱ ነው። አሁን ጥያቄ ጭምር እየመጣ ነው። ቅዳሴ እግዚኦ ሲባል ዝም ብሎ እንደው ተኮናንቦ ቅድድ አድርጎ መቅደስ ገብቶ የሚወጣም አለ። መጀመሪያ የለም ግን ዝም ብሎ በቃ ሄዶ እዛ ቀዶት ገብቶ መቅደስ ገብቶ ወጣ ለሚባል ገብቶ የሚወጣ ጭራሹንም የማይገባ ማለት እኔ እንደውም እግዚኦ ሲባል መጥቶ እንደ ተኮናን በመማል ቀዶ ከሚገባው የማይገባው ይሻላል። እውነት ለመናገር እንደዚህ ብሎ ከየትም ቆይቶ እንደዚህ ብሎ ከቤት ቆይቶ እንደው ተኮናርቦ መጥቶ እንደው እዛው እንኳን ለማረፍ እንኳን ይወጣ አይደለም ውስጥ ቆይቶ ለማረፍ ወጥቶ ከማረፊያው ቁጭ ብሎ ሲዘጋጅ ቆይቶ ይመጣል። ቀጥታ ከመኪና እንደወረደ አስፋልቱን ይዞ እንደመጣ ምዕመናን እያዩ በዛው ምንም ችግር እንደሌለው ቀዶ መጥቶ ቤተ መቅደስ ይገባል። አብነት አርአያነት እኮ መጥፎ አርአያነት በጣም ከዛ በኋላ ደግሞ ወጥቶ እንግዲህ ይሰበክ ያው ሰው እኔ በጣም ይሄ በእውነት በሰባካያን በመምህራን ይስተካከል ይገባል። እንደው ከዚሁ ካነሳ ነው አንዳንዴ እኮ ሰባኪ ቆርቦ ያውቃሉ። እዚህ መምህር ይሄን እንደው በእውነት እኔ በጥናት ይጠና ቢባል እንደው አብዛኛው ሰባኪ እውነት ነው ሙሉን አንጨፈልቅም አሉ ማይሌት የሚቆሙ የሚቀድሱ የሚያስቀድሱ ቀደም ብሎ መጥተው አስቀድሰው ሰብከው አስተምረው ካባቸውን ለብሰው ሻሻቸውን ጠምጥመው ከቤተ መቅደስ ጀምረው እንትን የሚሉ አሉ። በቅዳሴ ጊዜም ተገኝቶ አብረው በፍልሰታ በአብይ ጾም ከመቅደሱ የማይለዩ ሰባኪያን አሉ። በጭራሽ ደግሞ ቆርቦ የማያውቅ ሰባኪያን ይጠና እስኪ በደብረ እኔ እውነት ማለት የሰባኪያን ሙሉ ስም ማጥፋት አድርገው ሙሉ ስም ማጥፋት መስተካከል ስላለበት ቆርቦ የማያውቅ መርጌታ አለ። በቃ በጭራሽ በቃ ቅስና ያላቸው መምህራን አሉ ይቀድሳሉ። በተለይ ቅስና ያላመጡ መምህራን ግን በድቁና ውስጥ ያሉ ድጓ፣ ቋቋም ወዘተ በቃ መምህራን የምንለው በማይሌት ውስጥ ያሉ መምህራን ገብቶ በድቁና እንዳይገቡ በቃ እኛም ካህኑ እነሱን የማሳተፍ ልምዱ የለም። መምህራን ናቸው፣ የተከበሩ ትላልቆች ናቸው። ኑ ቀድሱ ማለት ነው የሆነ እንትን መስሎ ይታያል። እነሱ ደግሞ ገብቶ መቀደስ ግራ የሚገባበት አጋጣሚ አለ። ይሄ መቀረፍ አለበት ነው። መምህራን መቀደስ አለባቸው። በቃ ክህነት እኮ አላቸው። የሚገርመው ደግሞ እሱ እኮ ነው። ክህነት እኮ አላቸው። ክህነታቸው ሙሉ ነው። ምንም እውቀታቸው ደግሞ ሙሉ ነው። ግን ልምዱ የመጣንበት ልምድ በቃ የአቋቋም መምህራን፣ ድጓ መምህራን፣
እንደው በቃ በተለይ ክህነት ያላቸው ቅስና ያላቸው ይቀድሳሉ። ምናየው አልፎ አልፎ ደህና ነው ተመስገን። ያላገቡት አግብተው ደግሞ ቅስና ያላመጡት ግን በድቁና ደፍሮ የመግባቱ እንትን የለ። ይሄ መለመድ አለበት። ድቁና ክብር ነው። በድቁና መቀደስ ድጓ ምሩኖ ገብቶ ተንሱ ብሎ በደንብ በዛ በታሸ አንደበታቸው ዜማውን አሳምረው ቢቀድሱት ምን ችግር? ክርስቶስ ያገለገለው ቅዳሴ እና አቋቋም መምህራን ሆነው በዛ በታሸ ድምፃቸው ከውጭ በሚያዜሙበት ድምፅ ገብተው ተንሱ ቢያዜሙበት ምን ችግር አለ? እና ይሄ በእውነት እንደ ቀላል ሊያዩት አይገባም። ሊቆጫቸውም ይገባል። መምህራን በቃ የመቅደሱ ባለቤት እንደሆኑ መታወቅ እንዴ! መምህራን እኮ አሁንማ መምህራኑ ጭምር መርጌታ የማይቀድስ እስኪመስላቸው ድረስ ነው። ሁሌ ወደ መቅደስ ሲጠጉ አራቀረቡ ወደ መቅደስ ሳይሉ ይቀራሉ። ከዚህ በኋላ ተመለሱ የማይመለከታቸው መስሎ እየታያቸው እንዳይመጣ መጠንቀቅ ያስፈልጋል ነው። ሁልጊዜ በልምድ መጓዝ ጥሩ አይደለም። መቁረብ በቃ ገብቶ ለመቁረብ ደግሞ መቀደስ የሚያስፈልገው የመጻሕፍት መምህራን፣ የቅኔ መምህራን በቃ የልዩ ልዩ መምህራን ቅዳሴው በቃ ቅዳሴ የሁላችን መሆን አለበት። በቃ ቅዳሴ የጋራ ሆኖ ከዛ በኋላ መምህርነታችን የኛ መሆን ያለበት። በቃ መጽሐፍ መምህሩ ቅዳሴው የጋራ ሆኖ ለዲያቆኑ ለቄሱ ይቀድሳል። መጽሐፍ መምህርነቱ ግን የእውቀቱ በቃ የመምህርነቱ ውጭ ላይ የሚያገለግልበት ነው፣ የሚያስተምርበት ነው፣ የሚሰብክበት ነው። ውጭ ላይ የሰበከውን ውስጥ ደግሞ በድምፅ ሊያሰማ ይገባል፣ ቆርቦ ሊያሳይ ይገባል። ድጓ መምህሩ ማህሌት የሱ ነው። በቃ ያዕቆብ መምህሩ ማህሌት የሱ ነው። ቅዳሴው ግን በድቁና ገብቶ ከዲያቆኑ ጋር የጋራ ቅዳሴ መቀደስ አለበት፣ መቁረብ አለበት እና እነዚህ እንጂ ዝም ብሎ እኛን አይመለከትም ብሎ ጥቅልል ብሎ ትቶ መውጣት እኔ ነገ እንዲህ አይነት ትውልድ እየመጣ ስላልሆነ ተጠያቂ እንዳልሆን ጥንቃቄ ያስፈልጋል። እኔ ግን እዚህ ላይ የኔታደው አሁን ጥሩ ነው። መግቢያው ላይ ስለሆነ እያየን ያለ ነው። ዝግጅት ላይ ስለሆነ በደንብ መዘጋጀት ያስፈልጋልና እኔ አሁን ቅዳሴን አንዳንድ ጊዜ ይሄ በተለይ መምህራን ሊቃውንቱ ጋር ያለው ችግር ምንድን ነው? ቅዳሴን ከትምህርት አንጻር ነው። አሁን ቅዳሴ ከትምህርት አንጻር ካዩት በድምጫ ይያዛል። በድምጫ ማለት እንደው በቃ ረጅም ያለ አስቀዳሽ የዲያቆኑን ድርሻ ሊለው ይችላል፣ ወይም የካህኑን ድርሻ እንኳን ትንሽ ሊከብድ ይችላል። ግን በቃ ባጭሩ ይያዛል። የሰሞነኛ ምናምን ይባላል። ግን ቅዳሴ ትምህርቱ አይደለም። ይሄ ትምህርቱ ማለት ዜማው አይደለም። ክርስቶስ ነው። ቅዳሴ ሌላ አይደለም፣ ክርስቶስ ነው። ስለዚህ የክርስቶስ አካል መሆን ነው። መቁረብ ማለት የክርስቶስ አካል መሆን ነው። የክርስቶስ አካል ሳይሆኑ ማህሌቱ ወደ ማን ነው የሚቀርበው? ማህሌቱ ወደ ማን ነው የሚጮኸው? የክርስቶስ አካል ባልሆነ ሰውነት ውስጥ እኮ ማን ነው የሚቀበለው? ቅዳሴ ማን ነው? ማህሌቱ ማን ነው? ስብከቱን የሚያጸድቀው ከሰው ልቦና ማህት የሚያትመው ማን ነው? እና እንትኑ ግንዛቤው በጣም ያነሰ ነው። እዚህ ላይ እኛ አሁን የግንዛቤ ችግር አለ ብለን እንትን ምንለው ካህናቱ ላይ ብቻ ማነው ምዕመኑ ላይ ብቻ አይደለም፣ ሊቃውንቱም ጋር ይሄ ያረዳድ ችግር አለ። አረዳዳችን ላይ ምክንያቱም በቃ ቅዳሴ ማለት የሰሞነኞቹ ወይም የካህናቱ የዲያቆናቱ ተደርጎ ነው የሚያዘው። ግን ቅዳሴ ማለት እሱ አይደለም። ቅዳሴ ማለት ክርስቶስ ነው። በቃ ክርስቶስ መስዋዕት ሆኖ ራሱን የሚያቀርብበት በቃ ራሱ ትኩስ ቀራንዮውን ነው። ከዛ የተለየ አገልግሎት ታዲያ ምን አለ? እና ያው ትምህርት ስለሆነ በዛ መንገድ እንዲያዩት ተመልካቾቻችን ወካሪያ ድንበንት ያቀ ነው። ሌላው ስላንተ እየጸለየ አንተ ለምን ትወጣለህ ነው መስዋዕት ነው እንትኛቸው እሱ ስለሆነ ለምን ይወጣሉ? ለምን አይቆርቡም? ለምን አንቆርቡም? ለምን እንወጣለን ነው? ለሁላችንም ነው። ያው እኛም ከነሱ አካላት አብረን ያለን የተለየን አይደለም። እኛም ነው የሚመለከተው። በቃ እኛም ነው የሚመለከተው። ከኛ ጋር ያሉ ወንድሞቻችን ከኛ ጋር ያሉ መምህራን እናስቀድስ፣ እንቀድስ፣ መቀደስ፣ ማስቀደስ በቃ መቀደስ ባይችል ማስቀደስ ይቻላል። መቁረብ ደግሞ ለቀደስ ብቻ አይደለም። አስቀድሱ መቁረብ አይደለም። በቃ ለመቁረብ ደግሞ መቀደስ ብቻውን አይደለም፣ ማስቀደስም ለመቁረብ ይቻላል። ስለዚህ መቀደስ እንኳን አቅም የሌለው ማይችል ልምድ ከሌለ መቁረብ እንኳን ይቻላል። በቃ አስቀድሱ ደግሞ ምንም እንትን የለውም እና ስለዚህ ይሄ በዚህ መልኩ የዝግጅት ክፍል ኦሆ የሚለውን ለማሳየት ያህል ነው። ከዛ አሉ ይቀጥላል። እንግዲህ ወደሚቀጥለው በጣም እዚህ ውስጥ በጣም ብዙ ነው ያለው። በዚህ በቅዳሴ የቀረበውን መስዋዕቱን ይዘረዝራል። ይሄ መስዋዕት የ10 ዓመት ምግብ ለዘላለም መብለሶ መስቴት ዚነ ኢየሱስ ክርስቶስ መባ ቀረበ ስንል መስዋዕት ቀረበ ስንል መብሉ ማን ነው? መስዋዕቱ ማን ነው የምትለኝ ከሆነ ራሱ ኢየሱስ ክርስቶስ ነው እያለ ይቀጥላል። እዚሁ ኦሆ ካህኑ እያሰማ ባለበት እንደውም መጀመሪያው ላይ እንደው ምንድን ነው የሚለው? ይሄን ሊያነብ ሲል ካህኑ ከፍ ካለው መድረክ ወጥቶ ነው ያሰማቸው። ለሱ የሚለው ከፍ ካለ መድረክ ወጥቶ መጀመሪያ እነሱን ይቅርታ ይጠይቃቸዋል። በጣም ይገርመኛል። እዚህ ላይ ተቀምጧል እንትን ትርጓሜው ላይ ካህኑ ካህናትን ምዕመናንም የበደልኳችሁ ካለ ማሩኝ ይላቸዋል። ማሩ ከፍ ካለው ከቤተክርስቲያኑ ከመቅደሱ ወጥቶ ከመቅደሱ ካሉት መድረኮች 3 መድረኮች አሉት። ከአንዱ መድረክ ላይ ቆሞ ከፍ ካሉት መጀመሪያ
ያበደልኳችሁ ያስቀየምኳችሁ ዘመዶች፣ ቤተሰቦች፣ ምዕመናን፣ ወንድሞች፣ እህቶች፣ አባቶችም ማሩኝ ብሎ ይቅርታ ይጠይቅ። ከዛ በኋላ ይቅር ብለናል፣ እግዚአብሔር ይማረን፣ በእኛ በኩል ይቅር ብለናል ካሉት በኋላ ነው ስለነሱ ጸሎት የሚጀምረው እና ይሄ በጣም ትልቅ ዝግጅት ያለበት ልናዳምጠው የሚገባ ነው ትእዛዝ። አሁን ይችን የሚለውን ቃል በነገራችን ላይ ብዙ ጊዜ የተለመደው ጸሎተ ንስሐ ነው ቀጥታ ካህኑ ወጥቶ የሚያነበው። ይሄ ግን ከጸሎተ ንስሐ በፊት የሚነበብ ነው። አሁን እያልን ያለ ነው ጸሎተ ንስሐ ከዚህ ቀጥሎ ነው። መጀመሪያ ይህን ይላቸውና ተዘጋጁ፣ ሊቀደስ ነው፣ መስዋዕት ሊቀርብ ነው፣ ካህናት እየተዘጋጁ ነው፣ ተዘጋጁ ይላቸዋል። ከዛ በኋላ ወደ ጸሎተ ንስሐ ነው የሚገቡ። ከዛ በኋላ ነው ይሄን ካላቸው በኋላ ዝግጁ ይሆናሉ፣ ይቆማሉ፣ ያዳምጣሉ። ወአጽም ቃሉ ለካህናት ቃሉን ስሙ አይደል? እሺ ቃሉን ልስማው፣ ምንድነው ሊለኝ የፈለገው ልስማው ካሉ በኋላ ይቀጥላችሁ። ከዛ በኋላ ጸሎተ ንስሐ ይቀጥላል። ግብአተ መንጦልዮስ ዘቅዱስ ጎርጎርዮስ ቅድም እንዳልኩት ዘቅዱስ ዮሐንስ በጣም ልዩ ልዩ ክፍሎች አሉት። መዝሙረ ዳዊት አለ። አሁን እዚህ ቀጥሎ መዝሙረ ዳዊት አለ። በጣም የሚገርሙ ነው። ተመርጠው ወደ 5-6 መዝሙራት ናቸው። መዝሙር 24 አቤት ከዚሁ አንቃይ ነው እኮ የሚላል። አቤት ወደ አንተ አይኔ ህሊናዬን አንጋጥጬ ወደ አንተ ለምናለሁ የሚላል። መዝሙር 60 አለ። ስማኝ እግዚኦ ጸሎቴ፣ አቤቱ ጸሎቴን ስማኝ አለ። መዝሙር 101 አለ። ስማኝ እግዚኦ ጸሎቴ ጽቅድሚከ ጋር የሚለው። መዝሙር 102 አለ። ተባረኮ ነፍሴ ለእግዚአብሔር የሚለው አለ። መዝሙር 129 እማይምቅ ጸዋይኩ ከግዚኦ ጸዋይኩ እግዚኦ ስማኝ ቃሌ ወይ ኩል ዝነ ከዛ ያጸምቃለ ስለቴ እያለ የሚሄደው አለ። ከዛ እግዚኦ ይቴበኒ ልቤ ወይ ይዛዋይንቴ የሚለው አቤቱ ልቡናዬ እንዳይኮራብኝ፣ አይኔ እንደ ትዕቢት በኔ ላይ እንዳይመጣ፣ ኩራት በኔ ላይ እንዳይመጣ፣ ዋዘኝነት በኔ ላይ እንዳይመጣ አቤቱ እባክህ እርዳኝ፣ ካህኑ እያለ ያለውን እንዳዳምጥ እርዳኝ የሚሉ መዝሙረ ዳዊት ከዚህ ጋር አብረው መጀመሪያ የሚነበቡ ናቸው እና እነዚህ ሁሉ የሚያመለክቱት ምንድን ነው? ገና ከቅዳሴ በፊት ሰው ሊያደርጋቸው የሚገቡ ዝግጅቶች ጸሎታችን እንዲሰማን ምህላችን እንዲሰማን ስማኒ ጸሎት እያሉ ነው የሚቀጥሉት። እነዚህ ሁላቸውም መዝሙሮች አቤቱ እየጠራሁ ነው፣ አቤቱ እየጮሁ ነው፣ አቤቱ ስማኝ እያልኩ ነው፣ ይቅርታ ካንተ እየፈለግኩ ነው፣ ጆሮችን ወደ እኔ አድርግ የሚሉ ሙሉ አላቸው። እነዚህ እየጠቀስኳቸው መዝሙረ ዳዊቶች በሙሉ። ስለዚህ እነዚህን ሁሉ ተነበው ነው ወደሚመጠን ብሎ እዛ ወደ ቅዳሴ ገብቶ እያዜመ መልእክታት እየተነበቡ ተሰጦ እየተመላለሰ ሄዱ። በዚህ ውስጥ አሁን ተሰጦ የለም። ተሰጦ ገና አሁን እነዚህ ተሰጦ የሌለው ምንድነው? ገና ምዕመናኑ የሚመልሱት መልስ ሳይሆን ዝም ብለው የሚያዳምጡት መልእክት የሚተላለፍበት ነው እና ያለ ተሰጦ ካሁን በቀጥታ ትእዛዝ እያዘዘ ይሄዳል። ከዛ በኋላ ወደ ጋራ ወደሚሆነው ተሰጦ ወዳለውና ወደሌለው ይደርሳሉ። እንግዲህ ኦሆ የሚለው ዝግጅት ይሄ ነው። እኔ እንደው እዚህ ዝግጅቱ ኦሆ ላይ